የበልግ ወራት ውስጥ ተከታታይ መልእክቶች በበለጠም ፍጥነት ይመጡልኝም ጀመር። አንድ ቀን ኑርጃን ሐዘን እየተናነቃት ስትሮጥም መጣች። ኦ እመቤቴ ብልቂስ፣ አንቺ እንድትጎጅብኝ አልፈልግምም አለችኝ። እኔም የምን መጎዳት ብዬም ጠየቅኳት። ፊቷን እያደራረቀችና ሰሞኑን የገዛ ወንድሟ መስጊድ ሄዶ እንደነበረና አንድ ቡድን በእኔ ላይ እርምጃ ለመውሰድ ጊዜው አሁን እንደደረሰም ሲነጋገሩም እንደሰማም ገለጸልኝ። በተለይ ምን ሊያደርጉብኝ እንደፈለጉም ጠየቅኳት። የለም እመቤቴ፣ ላንቺ ብቻ ሳይሆን ለልጁም ፍርሃት ይዞኛልም ስትል መለሰችልኝ። እኔም 9 ዓመት ልጅ አይነኩትም። ኑርጃን ከቀድሞ ልቅነት በተለየ ጥንቅቁነት አይመስልሽም እመቤቴ? ይህ አገር ከ5 ዓመት በፊት እንደነበረው አይደለም። እባክሽ ጠንቀቅ በይ አለችኝ። እውነትም ብዙም ሳይቆይ ይኸው ሁኔታም ተከሰተ። ቀኑ አስደሳች ነበር። የዝናብ ወቅት አልፎም ቀለል ያለም ፀሐያማም ቀን መጥቷል። እስካሁን ድረስ ምንም አስከፊ ነገር ስላልተፈጠረ በዘመናዊ የስልጣኔ ዘመን እንዳለንም አሰብኩ። ጊዜው ያሁን እንጂ የቀደመው ባለመሆኑ ቅዱስ ጦርነት ወይም ጂሃድ ያለፈ ታሪክ ነው ስልም ደመደምኩ። የጸሎት ሰዓቴም ስለደረሰ ወደ ክፍሌም አመራው። ወዲያው ግን ምክንያቱን ሳላውቀው መሐሙድን ጠርተሽ ወደ ሜዳ ሩጪ የሚል ስሜት ታገለኝ። ምን አይነት የሞኝነት ተግባር ነው! ይህም ሆኖ ግፊቱ ከፍተኛም ስለነበረ ወደ አዳራሹ ሄጄ መሐሙድን ቀሰቀስኩትና ይዤም ወጣው። ወደ ሜዳውም ስደርስ አስቀያሚም ሽታ ያለው ጭስ ተሰማኝ። የሆነ ሰው እሳት እያነደደ ነበር። ማንም ሰው በመሬት ላይ እሳት እንዳያነድ የሚያግድ የቆየ የቤተሰብ ደንብ ነበርና የአትክልት ጠባቂውን ፈልጌ ቤቱን ስዞር ዙሪያው ሁሉ በእሳት ነበልባል ተከቧል። በሁኔታው ተደናግጬም ስጮህ ሰራተኞቼ ተሯሩጠው መጡ። አንዳንዶቹም በባልዲ ውሃ እየሞሉ ይመጡም ጀመር። ወዲያው እሳቱ ቤቱን ሊያቀጣጥለው እየተቃረበ መጣ። 10 ሰራተኞቼ እሳቱን ለማጥፋት የተቻላቸውን ያህል ተፍጨረጨሩ። ሁሉም ለግማሽ ሰዓት ያህል ተረባረቡ። እሳቱን ሊቆጣጠሩት ቻሉ። ከዚያም በኋላ ሁላችንም ክብ ሰርተንም ቆመን ሰውነታችን ይንቀጠቀጥም ነበር። ሌላ ጊዜ ልናጠፋው በማንችለው ሁኔታ ቤቱ ሊቀጣጠል ይችል ነበር። ኑርጃንን ተመለከትኳት። ምን እንደምታስብ ይገባኛል። ዛቻው በጥፋት ሙከራም ተገልጿል። ይሁንና የከፋ ጥፋት እንዳይደርስ ወደ ቃጠሎውም ስፍራ እንዲሄድ ያሳሰበኝ ጌታዬን አመሰገንኩት። ፖሊስም መጥቶ ሁኔታው በምርመራ መዝገብ ካካሄደና እኔንም ሆነ ሰራተኞቼን ከጠየቀም በኋላ ወደ ክፍሌ ተመልሼ ቁጭ አልኩ። ጌታም ለእኔ የሚነግረኝ አንድ የተለየ ነገር እንዳለ ብዬ መጽሐፍ ቅዱሴንም አነሳሁ። በቶሎ ወደዚያም ሸሽተህ አምልጥ፣ ወደዚያም እስክትደርስ ድረስ የሚለውን ቃል ሳነብ ምንም አደርግ ዘንድ አልችልምና መጽሐፉን አስቀመጥኩና ፊት ለፊቴም ተመለከቱ። ጌታ ሆይ፣ አሁን ልታደርግ የሚገባ ነገር ቢኖር ይሄድ ዘንድ ወደምትፈልገው መንገድ ማሳየት ብቻ ነው። ቀላል ይሆን ወይስ ከባድ? በቅጽበት እንባ ከዓይኖቼም እየፈሰሰ ከሁሉም በላይ ጌታ ሆይ፣ የልጁስ ጉዳይ፣ እሱስ ከእኔ ጋር ሊሄድ ይችላልን? በሁሉም ነገር እንዲሄድ ስታሳየኝ ቆይተሃል። ይህ ልጁንም ያጠቃልል ይሆንን ስል ጠየቅኩት። ከ6 ወራትም በኋላ ጌታ አሁንም በሌላ ህልም ተናገረኝ። ራሽም በስጋት እየተዋከበች መጣችና ኧረ እመቤቴ፣ ለመሆኑ የገንዘብ ማስቀመጫው ሳጥን ደህና ነው ስትልም ጠየቀችኝ። ለቤት ወጪ የሚያስፈልገውን ገንዘብ የማስቀምጥበት ሳጥን ማለቷ ነበር። ደህና ነው። ምን ነው አልኳት። ራሽም ድምጿን ለመቆጣጠር እየጣረች ታብራራልኝም ጀመር። ማታ ጉዞ ስትሄጂ በህልሜም አየሁሽ። የገንዘብ ማስቀመጫውን ሳጥን ይዘሽ ነበር። ብዙ ጊዜ የገንዘብ ማስቀመጫውን ሳጥን ይዤ ወጣም ስለነበረ ይሄ አዲስ ነገር አልነበረም። የሚያሳዝነው ግን
እየሄድሽ ሳለ ሰዎች አስቆሙሽና የገንዘቡን ማስቀመጫ ሳጥንም ቀሙሽ ስትልም አከለችበት። ይህንን ካለችኝም በኋላ በሐዘን ልትርበተበት በመጀመሯ የገንዘቤ መጥፋት ይበልጥ ወደ ጌታ እንድቀርብ እንደሚረዳኝ በማረጋገጥ አጽናናትም ጀመር። ወደ ስራዋም ከተመለሰችም በኋላ ስለ ህልሙ አሰላሰልኩ። ትንቢታዊ መልእክትም ይሆን? ሀብቴ እንደሚወሰድብኝ ማመልከቱ ይሆን? ያለምንም ድጋፍ ወዳልታወቀ አደገኛ ስፍራ ከመቅጽበት እሰደድ ይሆን? እነዚህ አስደናቂ ጊዜያት ነበሩ። ከ2 ወራት በኋላ አንዲት ሰራተኛ መጣችና ልጄ ካሊድ እንደመጣም ነገረችኝ። ካሊድ አሁንም የሚኖረው በላሆር ነበር። በተለይ በዚህ ከፍተኛ የሙቀት ወቅት ለምን መጣ? በስልክ ሊነግረኝ ያልቻለው ምን ያህል አስፈላጊ ጉዳይ ቢሆን ነው? ተቀምጦ ይጠብቀኝ ወደ ነበረው የእንግዳ ክፍሌም ደርሼ ለምን ስልክ ሊደውልልኝ እንዳልቻለም ጠየቅኩት። ካሊድም ተነስቶም ሳመኝ። የክፍሉን በር ዘጋና በቀጥታ ወደ መጣበትም ጉዳይ አመራ። እማ በጣም የሚያስፈራ ወሬ ሰምቻለሁ አለና ዝም አለ። ፈገግ ልል ጣርኩ። ካሊድ ድምፁን ዝቅ አደረገና ቀጠለ። መንግስት ብዙ ንብረት ያላቸውን ግለሰቦች ሀብት ሊዘርፍ ነው አለኝ። ከዓመታትም በፊት መጥቶ ተመሳሳይ ነገር የነገረኝ ወዳጄንም አስታወስኩት። ያ ትንቢታዊ መልእክትም አሁንም መፈጸሙ ነው። ካሊድ የቡቶ መንግስት መሬት መውረስ እንደጀመረና የኔም ንብረት ከመጀመሪያዎቹ ተወራሾች አንዱ እንደሚሆንም አስረዳኝ። ምን ላድርግ ትለኛለህ ስል ጠየቅኩት። የሚወስዱት ሁሉንም ነው ወይስ የተወሰነውን? ካሊድ በሐሳብ ሰጥሞ ወደ መስኮቱ ተጠጋና አትክልቱን መመልከት ገባ። ከዚያም ተመለሰና ያንን የሚያውቅ የለም፣ ምናልባትም የተወሰነውን መሬት ብትሸጪ ሳይሻል አይቀርም። ይህም ከሆነ ሁሉንም ለመንግስት አስረክበሽ ባዶ እጅሽን አትቀመጭም ሲል አስተያየቱን ሰጠ። ስለዚህ ጉዳይ ብዙ ባሰብኩ ቁጥር የካሊድ አስተያየት ትርጉም ይሰጠኝ ጀመር። ወደ ቱኒ አብረን ሄድንና ይህንን ማድረግ እንደሚሻለም ተስማማን። ካሊድ የሕግ አማካሪ በመፈለግ የሰነዱን ሥራ እንዲያከናውን ተስማምተን ተለያየን። በሐምሌ ወር ሦስታችንም ስለ መሬቱ ጉዳይ ወኪሎቻችንን ለማነጋገር ወደ ላሆር ልንሄድም ተዘጋጀን። ከቤቴ ስወጣ የአትክልት ቦታዬ ውበትም ማረከኝ። ከቤት ውጪ ለተሰበሰቡት ሰራተኞቼ በጥቂት ሳምንታት ውስጥ እንደምንመለስም ነገርኳቸው። ሁሉም ሐሳቤን የተቀበሉ ይመስላል። ኑርጃን ወዲያው እንባዋን ለቀቀችና ወደ ቤት ገባች። የሚገርመው የዘነጋሁት አንድ ነገር ለመውሰድ ወደ መኝታ ክፍሌም ተመለስኩ። ከዚያም ተመልሼ ለመውጣት ወደ እንግዳ መቀበያም አዳራሽ ስገባ ራሽም ከፊቴ ቆማም አገኘኋት። እያነባች እጄን ያዘችና እግዚአብሔር አብሮሽ ይሂድ እመቤቴ ቢልቂስ አለችኝ በለሆሳስ ድምፅ። ካንቺም ጋር ይሁንም አልኳት። እኔና ራሽም ምንም ቃላት ሳንለዋወጥ ዳሩ ግን ልብ ለልብ እየተረዳዳን በአዳራሽ ውስጥ ቆመን፣ ይሁንና በጣም ትቀርበኝ የነበረችው ይህችኑ ረጅም ሴት ዳግም አላያት ይሆን የሚልም ስሜትም አደረብኝ። ራሽም በእጆቿ ፊቷን ሸፈነችና ምሮጠች። በሩን ልዘጋ ስል አንድ ነገር አስቆመኝና ተመልሼ ከክፍሉ ውስጥ ቆምኩ። በነጭ ወይም በተዋበ ክፍል ውስጥ ድምፅ የሚያሰማ ነገር አልነበረም። የጠዋቱ ፀሐይ ከወደ አትክልቱ ስፍራ በመስኮት ዘልቃም ታበራለች። ጌታን ወደ ማወቁ የመጣሁት በዚህ የአትክልት ስፍራም ነበር። ለክፍሉና ብዙ የጌታን ሕልውና ላየሁበት ግሩም የአትክልት ስፍራዬ ጀርባዬን ሰጠሁና ቆሞ ወደሚጠብቀኝ መኪናም አመራው። በላሆር ላገኛቸው የምወዳቸውም ሰዎች ነበሩ። ከነዚህም የመጀመሪያዎቹ ካሊድ፣ ባለቤቱና ወጣቷ ልጃቸውም ነበር። ከዚያም
ከእነ ኦልድ የማየው እድል ነበር። ምንም እንኳን አዲሱ የሚስዮን ስራቸው ከከተማይቱ ወጣ ብላ በምትገኝ መንደር ውስጥ የሚካሄድ ቢሆንም ወደዚያች እንደምመጣ አስቀድሜ ስለጻፍኩላቸው አያቸዋለሁ የሚል ተስፋም ነበረኝ። ያለፈው የዝናብ ወቅት ያስከተለው ጭቃ ቢታይባትም ላሆር እንደ ወትሮ በሐምሌ ወር ሞቃት የአየር ሁኔታም አይሎባታል። በተጨነቀችው ከተማ ውስጥ ስጓዝ ሳለ በድምፅ ማጉያ የሚተላለፍ ጸሎት ያስተጋባም ነበር። ቱኒ ሌሎች ቅድሚያ የምትሰጣቸው ኃላፊነቶች ስለነበሩባት ብዙም አብራን ልትቆይ አልቻለችም። አስፈላጊው የሰነድ ሥራ ከተጠናቀቀም በኋላ ካሊድ ቱኒ ባቡር ልታገኝ ወደምትችልበትም ስፍራ ወሰዳት። የባቡር ጣቢያው ሁኔታ በጣም የሚያስጨንቅ ነበር። በእቅዳችን መሰረት ከጥቂት ቀናትም በኋላ መሐሙድ ከእናቱ ጋር ይገናኝ ነበር። በሚለያዩበት ጊዜ ግን አንድ እንግዳ ነገር ተመለከትን። ወደ 10 ዓመት የተጠጋው መሐሙድ እናቱን በሚስምበት ጊዜ ከእንባው ጋር ይታገል ነበር። ቱኒ አቅፋውም እየይትልም ጀመር። እኔም ተጨመርኩና ሶስታችንም በባቡር ጣቢያው ተቃቅፈን ተለቃቀስን። በመጨረሻም ቱኒ ጥቁር ጸጉሯን ወደ ኋላ ወረወረችና ለመሳቅ እየሞከረች እባካችሁ የቀብር ቤት እኮ አደረግነው አለችኝ። መሐሙድና እኔ እንደገና ሳምናትና ተሰናበትናት። መኪናችን ከባቡር ጣቢያው መውጣቱን ሲጀምር ልቤን ጭንቀት ይነጣው ጀመር። በቀጣዩ ዕለት ንብረትን የመሸጥ ጉዳይ በርካታ ሳምንታት እንደሚጠይቅ ከመከሩኝ ሰውዬ ጋር ተነጋገሩ። እኔም በበኩሌ ይህንን ያህል እዚህ የምቆይ ከሆነ መንፈሳዊ ኅብረት ለማድረግ አልችልም ስልም ሰጋው። በዚያን ጊዜ ደቀ መዛሙርት ለምን ሁለት ሆነው ለአገልግሎት እንደተላኩም ተረዳው። ክርስቲያኖች በመንፈሳዊ ሕይወታቸው ለመሰንበትና ለምክር ኅብረት ያስፈልጋቸዋል አልኩኝ። ወደነ ኦልድ ስልክ ደወልኩ። የማሬን ድምፅ መስማት እንዴት አስደሳች ነበር። በስልኩ ላይ አብረን ተሳስቀን፣ አብረን ተላቀስን፣ አብረንም ጸለይን። ምንም እንኳን ካላቸው አጣዳፊ ሥራ የተነሳ ወደ ከተማ ሊመጡ ባይችሉም በከተማይቱ ከሚገኙ ክርስቲያኖች ጋር ሊያስተዋውቁኝም ቻሉ። በተለይም ማሬ የኮሌጅ መምህሩ ሚስት የነበረችውን ፔጂን አስተዋወቀችኝ። ይገርማል። ይህ ስም ስትጠራልኝ የልብ ምቴ የፈጠነው ለምንድን ነበር? በጥቂት ደቂቃዎች ውስጥ ከፔጂ ጋር በስልክ እንነጋገርም ጀመር። ከዚያም በሰዓታት ውስጥ በካሊድ እንግዳ ክፍል ተገኝታ ከእኔ ጋር አይን ላይን ተያየን። ባየችን ጊዜ ፊቷ ሁሉ በደስታም በራ። ለመሆኑ እመቤት ቢልቂስ ለመጀመሪያ ጊዜ ከኢየሱስ ጋር የተገናኘሽው በሕልም ነው የሚሉት እውነት ነውን? እንዴት ጌታን ልታውቂ ቻልሽም? አለችኝ። የ6 ዓመታት ታሪኬን ለፔጂም ገለጽኩላት። ፔጂም በጽሞናም አደመጠችኝ። ንግግሬን ስጨርስ እጄን ሳብ አድርጋ አስደናቂ ነገር ነገረችኝ። ከእኔ ጋር ወደ አሜሪካ ብትሄጂ ደስ ይለኝ ነበር። እጅግ ተደንቄ በጸጥታም እመለከታትም ጀመር። አሁንም ልቤም እየመታ ነበር። እውነቴን ነው። በቅርቡ ልጄን ትምህርት ቤት ለማስገባት መሄዴ ነው። ለ4 ወራት በአሜሪካም እቆያለሁ። ከእኔ ጋር ልትሄጂ ታሪክሽን በዚያ ለሚገኙ አብያተ ክርስቲያናት ልትነግሪ ትችያለሽን? አለችኝ። በጣም በስሜት ስትናገር ስለነበረ መንፈሷን ለማዛል አልፈለግኩም። ስለጋበሽኝ ግን በጣም አመሰግናለሁም አልኳት። ለማንኛውም ልጸልይበትም ብያት ፈገግ አልኩኝ። በቀጣይ ጠዋት አንዲት የቤት ሰራተኛ የማስታወሻ ጽሑፍ ይዛልኝ መጣች። አነበብኩትና ሳቁኝ። ከፔጂ ነበር የተላከው።
ጸልየሽበታል? ወረቀቱን አጣጥፌ አስቀመጥኩት። ስለዚህ ጉዳይ ማሰብ ራሱ የማይመስል ስለመሰለኝ ዝም ብዬም ተቀመጥኩ። ወዲያው ያለፉት 2 ዓመታት ክስተቶች ወደ አይምሮዬ ማቃጨሉ። ህልሞች፣ ማስጠንቀቂያዎች፣ የእሳት አደጋው፣ ጌታ የሚፈልገውን ሁሉ ለማድረግ መወሰን፣ አገሬን መልቀቅ እንኳን ቢሆን ብዬ ያልኳቸውን ነገሮች ሁሉ ማሰላሰልም ጀመርኩ። በእርግጥ የፔጂን የጥያቄ በጌታ ፊት አላቀረብኩትም ነበር። አሁን ግን ይህንኑ አደረግኩ። መንገዱን በእጆቹ ውስጥ አኖርኩኝ። የማልረዳው የሰውነቴ ክፍል ወደ አሜሪካ ከሄድኩ ለ4 ወራት ብቻ ሳይሆን ለዘለቄታው እንደምቆይ ስለነገረኝ ሁኔታው ቀላል አልነበረም።